ኢትዮጵያ ጠንካራ ሊያረጓት የሚችሉ ነገሮች አሉ ብያምናለሁ። የሀገር ምልክት ሊሆኑ የሚችሉ ተቋማትን ለመገንባት ምን አይነት ስራዎች ናቸው የሚያስፈልጉት? ልዩ መሪዎች ያስፈልጋሉ። አንድን ነገር ከስር ጀምሮ ገንብቶ አንድ ቦታ ለማድረስ ተቋማት በትውልድ መቀየር ውስጥ፣ በመንግስታት መቀየር ውስጥ፣ በስርዓት መቀየር ውስጥ በምን መልኩ ነው መቀጠል ያለባቸው? እኛ የምንኖረው ቢበዛ 70 80 90 ዓመት ገደማ ነው አይደል? የወጣቱ ግሩፕ አዲስ ቴክኖሎጂ ነው፣ አዲስ አስተሳሰብ ነው፣ ኢንተርናሽናሊስት ነው። ሀገር ቀጣይነት ባለው መልኩ በፍጥነት እንድታድግ ምን አይነት ስራዎች ናቸው የሚያስፈልጉ? በቅብብሎሽ መሻሻል የሚያስፈልጉትን ነገሮች ማሻሻል ነው። እርስዎ እንግዲህ ኢትዮጵያን ጠንካራ የሚያደርጉ 3 ነገሮች አሉ ይላሉ። በዓለም ላይ ጎልቶ ለመታየት መወዳደር አለበት። ከትላንትም ስንቅ አለ፣ ዛሬም ዛሬ ነው፣ ፊት ነው፣ ነገም ሌላ ፕላን አለ። 3ቱን የሚያዩ ሰዎች ቪዥነሪዎች ናቸው። እንደ ሀገርም በታሪካችንም የችግሮቻችን ምንጭ ድህነት ብቻ ነው ብሎ ያስባሉ ዶክተር? አፍሪካ ምናምን ወደ ኋላ ቀር ነው፣ ሌሎቹ ወደፊት ሄደዋል የሚለው ትክክል አይደለም። መለኪያ ምንድን ነው? የኢትዮጵያን አንድነት የኢትዮጵያን ህብረት ለማምጣት ምን አይነት ስራዎች ያስፈልጋሉ? ስለ ሀሳቡ በማውራት ፋንታ ሰውየው ይሄን ያለው እኮ ይሄ ነው ብለህ ስለሱ የምታወራ ከሆነ አገር ልናሻገር አንችልም። የኔ ሀገር ፋሚሊ ነች። የፋሚሊ ስብስብ ነው ሀገር የሚያደርገው። ስለዚህ ፋሚሊ ውስጥ የተለያየ ኦፒኒየን ሊኖር ይችላል። በትምህርቱ ዘርፍ የሚስተዋሉ ተግዳሮቶች፣ ያጋጠሙን ተግዳሮቶች፣ ችግሮች ምንድን ናቸው? መፍትሄያቸውስ ምን መሆን አለበት? ትምህርት የእኛ ችግር ነው ብዬ የማምነው ኤክስፐሪመንት ማድረጋችን መብዛቱ ነው። እሱንም ዲግስ አረግና ለምንድን ነው ብዬ ሳስብ የሰው ልጅ መለካት ያለበት ችግር ገጥሞት ለችግሩ መፍትሄ አግኝቶ ሶሉሽን ሲሰጥ። በቀጣይ ኢትዮጵያ ስለሚኖራት እድገትና ተስፋ ምን ያስባሉ? እኛ በብዛት ያለን እውቀት ኢንዲጂነስ እውቀት የምንለው እውቀት ያለው አገር ቤት ውስጥ ነው። ዓለም ላይ ያሉ እውቀቶችን አግበስብሰን እናመጣለን። እኛን በሚመስል መልኩ ሳይሆን እንደወረደን እናመጣውና እሱን ተግባራዊ ለማድረግ ስንሞክር ችግር ይፈጠራል የሚል እይታ አለና የአሁኑ ወጣት ኢንተርናሽናሊስት ስለሆነ ኢትዮጵያ ውስጥ እኮ ምንም ነገር የለም፣ የሰራነው አንድም ነገር የለም የሚል እምነት እንዲያድርበት ማድረግ የለብንም። እነዚህን ፈተናዎች ለመሻገር ወይ ለነዚህ ፈተናዎች መፍትሄ ለመስጠት በሚደረግ ሂደት ውስጥ እውቀቶች አሉ መጠበቅ ያለባቸውና ልንኮራባቸው የሚገባ ቢያንስ ዶክመንት ሆኖ የሚቀመጡ። ስለ ተፈጥሮ ሀብትም ሀገር ስላላት ሀብት፣ የሰው ኃይል፣ ባህል ስናነሳ ነበርና እንደው እነዚህን ነገሮች ግንዛቤ ውስጥ አስገብተን በቀጣይ ኢትዮጵያ ስለሚኖራት እድገትና ተስፋ ምን ያስባሉ ዶክተር? እኔ ስለ እቺ ሀገር ያለኝ እንትን በጣም ፖዚቲቭ ነው። ኦል ዘ ታይም እኔ በተፈጥሮዬ ኔጌቲቭ የሆኑ ነገሮች ላይ ብዙ ኢነርጂን አላጠፋም። ቻሌንጅ እወዳለሁ። ቻሌንጁን የምወድበት ምክንያት ያሰራኛል። ኦኬ ኢትዮጵያ ቅድም ያልኩት ሀብት ያልናቸውን የጠቃቀስናቸውን ነገር ስታስብ፣ ወጣቱን ስታስብ በጣም ተስፋ ያላት ሀገር መሆኗን ማመን ያስፈልጋል። ገብቷል? ፖዚቲቭ ሆነ የሚያስቡ ሰዎች ለኢትዮጵያ እንደዛ ነው ማሰብ ያለባቸው። ጃድግ ታድጋለች፣ ትልቅ ሀገር ነው የምትሆነው በሁሉም ነገሯ። በዛው አቀማመጧም፣ የህዝቧ ብዛትም፣ ከልቸሯም ምናምኗም ስታስብ ሌላ ሀገር ሊቀናባት የሚችለው ታሪኳን አስቦ ሊቀኑባት የሚችሏት ሀገር ናት ብለህ ማሰብ አለብህ። አንተ ላዩ ላይ ስለሆንክ ነው ምናልባት በእጅ ያለው ወርቅ አይነት ነገር ስለሆነ ብዬ አስባለሁ። የኢትዮጵያ ተስፋ ወጣቱ ነው ብዬ አስባለሁ። ወጣቱ ከዘመናዊ ቴክኖሎጂ ጋር ይሄ ተስፋ ነው ብዬ አስባለሁ። ሁለቱም ማጣመር ከቻለ ቅድም ካልኳቸው የእኛ ሀብት ቤዝ የሚያደርገው አግሪካልቸር ነው። ወጣት አለን፣ ሊማር የሚችል ነው። አግሪካልቸሩ በሞደርን ቴክኖሎጂ ሊታቀፍ የሚችል ነው። ዜርፎር ፎከሳችን እዛ መሆን አለበት ብንል ትልቅ ምርታ ይመጣል ብዬ አስባለሁ። የኢትዮጵያ ተስፋ ነው ብዬ አስባለሁ። ሁለተኛ ግልጽነት፣ ስለ ራስ ዝም ለራስ ግን እየሰደብክ ምናምን ሳይሆን
የሚሆኑትን ነገሮች ጥሩ የተሰራው መጥፎ ነገር ካለ አክሴፕት አድርገውና ኦኬ የስተርዴይ ኦኬ። አሁን ያለው ወጣት ያን በርደን አለ የምታሸክመው የተሻለ ላይፍ እንዲኖር እኔ ልጆቼ ከኔ የተሻለ ላይፍ እንዲኖሩ ሚድሮጋ አብሬያቸው የደከምኩት ለ25 ዓመት ሰራተኞች ከኔ ከነበርኩበት ጊዜ የተሻለ ላይፍ አሁን እንዲኖራቸው፣ ድርጅቶቹ አሁን የተሻለ ላይፍ እንዲኖራቸው፣ ባለሀብቱ አሁን ከነበራቸው ከኛ ጊዜ ከነበረው የተሻለ ሀብት እንዲኖራቸው ነው መመኘት ያለብን። ገብቶሃል አባባል? ይሄ አይነት አፕሮች ያለው ሰው ሁሉ አይ በእኔ ጊዜ ነበር እንጂ ጥሩ ነገር የነበረው ያሁንማ ምን ዋጋ አለው እያልክ ካለፍክም በኋላ አላለም አሁን የሚሰሩት እንቅፋት የምትሆን ከሆነ እያደግን አይደለም ብዬ አምናለሁ። ኦኬ ስለዚህ ተስፋ አለ ብዬ አምናለሁ። ቻሌንጆች አሉ ወይ? ማት ቻሌንጅ እንኳን እኛ አሜሪካ ቻሌንጅ አለ፣ ትልቆች ሀገሮች ቻሌንጅ አላቸው። የቻሌንጁን አይነት በምንችለው አቅል ለመፍታት መሞከር ስማርት መሆን ቤጋርስ ካንት ቢ ቹዘርስ ይላሉ ፈረንጆች። ብዙ ነገር ከሌለህ ልታማረጥ አትችልም። ምንም ነገር የሌለ ነው አንድ ነገር ሲቀርብልህ አይ ይሄን አልፈልግም እያልክ የምታማረጥ ከሆነ አስቸጋሪ ነው። የተወሰነ ደረጃ እስክትደርስ ድረስ አግበስ ሰው ሰድ ማለት አይደለም፣ ግን ዝም ብለህ አላለም ባዶ ኪስ ሆነ ምንም ነገር አልፈልግም ማለት ያለብህ አይመስለኝም። እና ከሁሉም ኤሪያ ላይ ልናገኝ የምንችለውን እርዳታ፣ ልናገኝ የምንችለውን ቴክኖሎጂ፣ ልናስገባ የምንችለውን እውቀት ኢፍ ኤንድ በት እያልን ወዲያና ወዲህ በማለት ፈንታ ሁሉ ቦታ ላይ ለእኛ የሚጠቅመንን ነገር ሁሉ መውሰድ። እኔ ሄጄ ጎረቤቶቼ ጋር የምፈልገው ነገር አለ ሄጄ ከእነሱ ጋር አንድ ነገር ባመጣ እነሱ ሌላ አይነት እምነት ቢኖራቸው የእኔ እምነት ተለወጠ ማለት አይደለም። ከእነሱ ጋር መኖር መቻል አለብኝ። የሚጠቅመኝ ነገር ካለ መውሰድ አለብኝ። በዚህ አምናለሁ እኔ። ዝም ብለህ ባሪየር በመፍጠር ይሄ እኮ እንደዚህ ነው፣ ይሄ እንደዚህ ነው። ፈጣሪ እኮ ቦርደር አልፈጠረም። ዓለምን ሲፈጥራት አንድ አድርጎ ነው የፈጠረው። ሰው ይስፈርባት ነው ያለው። እኛንን እኮ ቦርደር የፈጠር ነው። አየው የሀገር ክልል ከለል መጣንና ደግሞ በየመንደሩ ደግሞ እኔ ግቢ ጨምሮ አጥር አጠርን። ለምን ነው አጥር ያጠርኩት? እኔ አጥር የተቀመጥኩት ለምንድን ነው? ከጎረቤት በውጭ የሚያልፍ ሰው እንዳያይ ከሰው ጋር መኖር ያለ ለምን ያጠርኩት? ኪሳራ አይደለም እንዴ? ቦርደርም እንደሱ ነው። ለምን ነው ቦርደር የኖረ? ለምን ነው ወንዝ ያዘር ሳይድ ቦርደር ያለው ናቹራል ከዛሬ በተሻገረ ሲል ለምን ነው ሌላ ጠላት ማረክ? ለማስተዳደር ይመቻል ምናምን ይገባኝ ይሆናል። ፈጣሪ ናቹራል የሆኑ ነገሮችን በተቃወምክ ቁጥር ስትለፋ ትኖራለህ እንጂ ኔቸር አትለቅም። መጨረሻ ላይ ሰዎች አንድ ላይ ይኖራሉ። አሁን ምን እየሆነ ነው? ወጣቱ በሙሉ የትም ሀገር ሄጄ መስራት ይችላለሁ። የሚያስፈልገኝ የዲጂታል እውቀት ነው። የሚያስፈልገኝ መሀንዲስ መሆን ነው። ኤኒዌር ሄጄ እሰራለሁ። ለእኔ ለልጆቼ ምናምን ከተመቸኝ ኢንተርናሽናል ቱኝ እኖራለሁ። ሲ ግሩፕ የምልህ ኤ ግሩፕ የነበረው ድሮ ውጭ ሀገርም ሲሄድ ሀገር የብሎ ተመልሶ ይመጣል። ያ ሌላ ዘመን ነው። ወጣቱ ዓለም አቀፋዊ የሆነ ነው እሳቤው። ሁሉም ስለሚያደርገው ዓለም ላይ አብረህ ተቀምጠሃል። ሌላው ዓለም የሚያደርገውን አንተም ታደርጋለህ አይደለም። ስለዚህ ተስፋችን ብሩህ ነው ብሎ ማሰብ ጥሩ ነው። እኔ የለሁበትም፣ ይሄ ሀገር ይበታተናል፣ ይሄ ይፈጠራል። እነዚህ እንደምራቅ ነገ ጠዋት የሚደርቁ ናቸው። በታሪክ አንድ የተወሰነ ሲስተም ሆኖ የሚቀጥልበት ታይም አለው። ኢንጂነሪንግም ይሁን ፖለቲካም ይሁን ምንም ይሁን የተወሰኑ ታይሞች ላይ በጣም ይጎላና ቀስ እያለ ይጠፋል። ስለዚህ እንደማንሻገረው ነገ እንደማይመጣ ሁልጊዜ እንደዚህ እንደሚሆን የሚል ጨለማ የሆነ አካሄድ መሄድ ያለብን አይመስለኝም። እና ብሩህ የሆነ ተስፋ ያለው አገር ነው። ከሁሉ በላይ እምልህ በአንድ አድርጌ ልዝጋው መሰለኝ። ብዙ ሀገሮች ሄጃለሁ። እንደኔ አይነት ደከም ያለ ሽማግሌ ኪሱ የተወሰነ ረብጣ ብር ይዞ መኪና እየነዳ ወይም በእግሩ ወክ እያደረገ መሄድ ይችላል አዲስ አበባ ውስጥ አይደል? ሌላ ቦታ ላይ አንዳንድ ቦታ ላይ በፍጹም አይታሰብ ነው ያን ማድረግ። ምን የሚያሳየው ሀገራችን የሁሉ ችግር እያለባት እንኳን ስቲል ኦን ዋን ቱ ዋን ቤዝስ ጎረቤት ምናምን ተከባብረን የምንኖር ሰዎች ነው።
ይሄ ትልቅ አሴት ነው ብሎ ማሰብ ያስፈልጋል ብዬ አስባለሁ። ኦኬ ለሁሉ ነገር ጨለብተኛ ነው እና ይቺ ሀገር ታሰብላት ከተፈለገ እነዚህ ለጊዜው ወዲያ ወዲህ ቀጭቀው የሚያደርጉህን ነገሮች አሉ፣ መኖር አለባቸው። ቻሌንጅ ናቸው። ለጄኔሬሽኑ የመጡ ፕሮብሌሞች ናቸው። ጄኔሬሽን የሚለካው እነሱን በመፍታት ነው። መፍታት አለበት። ለመፍታት እድል ያስፈልገዋል። ኦኬ አላለም። ሁሉም መደማመጥ አለበት። እኔ ሌላ ነኝ ሀሳብ እንዴ በተለይ ዩኒቨርሳል እውቀት ከምትለው ከየትም አቅጣጫ ይምጣ ቁና ውስጥ ከተውና አንጓልለውና አየውና የሚጠቅም ነገር አለው ብለው ነው እንጂ ማሰብ ያለብህ ይሄኛውን እየዘጋ ለመዝጋቱ ደግሞ ልዩ ምክንያት እየሰጠ የምትሄድ ከሆነ የትም ቦታ አትደርስም። ጊዜ ነው የምታጠፋ። ስለዚህ በሀሳብ የተለያዩ ሀሳብ መምጣታቸው መጥፎ አይደለም ብዬ አስባለሁ። ሌላው እንደኔ እድል ኖሮት በህዝብ ታክስ ትከሻ የተማረ የተከፈለን የተማርን ሰዎች ከብዙ ድሃ ወገኖች የተሰበሰበ ገንዘብ ላይ በታክስ የተከፈልን ሰዎች እዚህ ደረጃ ስንደርስ የግሩፕ ስንሆን ቅድም ባልኩት ብዙ መስጠት ይጠበቅብናል። ብዙ ተሰጥቶናል፣ ብዙ ይጠበቅብናል። ይሄ ከሆነ የቢ ግሩፕን ስልጣን አልፈልግም፣ የቢ ግሩፕን ነገር አልፈልግም። ግን ለቢ ግሩፕ ሰክሰስ ለሲ ግሩፖች እድገት የበኩሌን አስተዋጽኦ ካላረኩ እንዲያውም ኔጌቲቭሊ እነሱን አፌክት ማድረጋቸው ከሆነ ውለታ ማፍረስ ነው፣ የሀገር ውለታ ማፍረስ ነው ብዬ አስባለሁ። ስለዚህ ልምዱንም ክህሎቱንም ለወጣቱም ለጎልማሳውም ማዳረስ ማስተማር ያስፈልጋል። ማድረስ አለብን። እድሉን አግኝተናል፣ አልፈናል። በእድላችን የምንችለውን አድርገናል። አሁን ላሉት ደግሞ በእኔ ጊዜ እኮ እንደዚህ ነበርክ እያልክ ስትዘምር ከምትውል ያንተ ጊዜ ነው፣ አውቄዋለሁ፣ ገብቶኛል፣ ይህን አላውቀውም፣ ልረዳህ አልችልም፣ ይኸኛውን ግን ልረዳሃለሁ ማለት ቢያንስ ሸክም አለመሆን ቢያንስ ሸክም አለመሆን እና ለሰዎች እድል መስጠት ማለት ነው። እና ለዚህ ነው በማገልገል ላይ ያለት። የሚድሮክን ስሰራ ለደሞዝ ለምን ብዬ አልሰራም። ጓደኛ ለሀገር ሊረዳ መጣ፣ ሰው አስፈለገው፣ እሱ ገንዘብ አለው፣ እኔ ትንሽ ልምድ አለችኝ። ሁለታችን አጣምረን ወርቅ የሆነ ኢንስቲትዩሽኖች ሰርተናል። እኛ የገነባናቸው ኢንስቲትዩሽኖች ምናምኖች ናቸው አሁን ወደሚቀጥለው ደረጃ የደረሱት። እነዚህ ደግሞ እንዲያድጉ ፈልጋለሁ። ልክ እኔ ልጄን ስድራት እንድታድግ የእሷ ቤት የእሷ ትዳር ከእኔ ትዳር የበለጠ እንዲሆን ነው መመኘት ያለው። እድገት ማለት ይሄ ነው። እኔ ጋ እኔ ነው አንቺ ትዳርሽ ማይረባ ነው እያልኩኝ እሷን ኢንከረጅ ነው ማድረግ ብለጭኝ ልጅ እኔ ማስተርስ ዲግሪ ደርሼ ከሆነ ልጄ ፒኤችዲ እንዲያገኝ ማድረግ ኦር እኔ ትንሽ ኢንዱስትሪ አድርገን እሱ ያደገ እንዲሆን። የሰው ልጅ በዛ መልክ ነው ልታሳድግ የምትችለው እንጂ እኔ እኮ ነኝ ዋናው ከእኔም ያለፈ ነገር የለም፣ ይሄ ሲስተም አለኝ አይነቃነቅም፣ ከአያቶችን ያመጣሁት ምናምን እያልክ ወጣቱ ግራ በሚገባው መልክ ይሰቃያሉ ብዬ አስባለሁ። የሆነች ወጣቶች ያው ነው ሲግሩፕ ያለው ተሰቃይቷል። በዚህ በኩል ኢንተርናሽናል ኖሌጅ መጣ፣ እውቀት መጣ፣ ምናምን መጣ አላለም። ሁለተኛው የኑሮ ነገር የትም ሀገር መስራት እንደሚችል አወቀ። ጓደኞች አሉ ይደውላል ምናምን ገብተዋል። ከዛ ለተጨማሪ የሆነ አንተ አላለም ዲስከሬጅ ልታደርገው አይገባም። ኢንከሬጅ ማድረግ ነው ያለብን፣ ማስፋፋት ነው ያለብን፣ እድል እንዲያገኝ ነው ማድረግ ያለብን ብዬ አስባለሁ። በሌላው ቋንቋ ለልጆቼ የማረገውን ነገር ሁሉ ለሌሎች ኢትዮጵያውያን ማድረግ ኃላፊነት አለብን ብዬ አስባለሁ። ልጆቼን አስተምሬ ከሆነ ሌሎች ኢትዮጵያውያን ልጆቻቸው እንዲያስተምሩ ማድረግ አለብኝ። እኔን አስተምረውኛል በለገብተዋል ውለታን መዘንጋት። ስለዚህ በዚህ መልክ ነው ሰዎች አብሮነት የምትላት ቃል የምትመጣው ዘላ ነው። እኔ አባቴና አባቴ አካባቢ የነበሩ ሰዎች አስተምረውኛል። እኔ ደግሞ እንደዚሁ ሌሎች ማስተማር አለብን ብለህ ካሰብክ እያደግን እንሄዳለን እና ከአፍሪካ የተለየን የሚያደርገን ያ የነበረ ከልቸራ የኮሎኒ ነገር መጥቶ ከልቸራችን አልቆረጠውም። ፊጎና ኬንያ ብትሄድ ኦራይት ቅኝ ግዛት በሚሆኑበት ጊዜ የነበራቸው እንትን ጠፍቶ
ቋንቋ አንድ አይነት ምናምን አድርገው አለ። አንድ ከልቸር አላቸው ከውጭ የመጣ ጥሩ ነገር አድርጎላቸው ሊሆን ይችላል፣ ኔጌቲቭ ነገር አድርጎላቸው ሊሆን ይችላል፣ ግን አላቸው። የእኛ ኮንቲኒስ የሆነ የራሳችን ብለን ሁላችንም የምንኮራበት ይሄ ነው የምንለዋል። ከኮራህበት ቀጥል፣ ጥሩ አድርገው አላደለ ጥሩ አድርገው እንዲያድግ አድርገው። ግን ሁለት ቋንቋ መሆን የለበትም። ወደኋላ ቀርቻለሁ ወይም ነው አይደለም። ሌላው የማያጣላን ነገሮች ውስጥ አትግባ። እኔ እናንተን የሚያገናኘን አሁን ቋንቋ ነው አይደለም እንዴ? አንተ አማርኛ እናወራለን፣ አሁን እንግሊዝኛም ከሆነ እንግሊዝኛ እናወራለን። መሳሪያ የሆኑት ነገሮች መጣሊያ መሆን የለባቸው። ቋንቋ ለእኔ መሳሪያ ነው። አባለ ገብተዋል። እና ዓለም ጋር ልትደባለቅ ከፈለግ ሀገራችን ኤክስፖርት እንድታደረግ ሀገራችን ከዓለም ጋር እንድትገባ ከተፈለገ ዓለም ጋር የምንግባባበት ነገር መፈጠር አለበት። አንዱ እድሜ ለኤአይ ግድ የለም አንተ የፈለገው ተናገር አንተ እኔ ተረጉምልሃለሁ የሚል ነገር ሳይንስ አመጣ። አሁን አየው። በአሁኑ ጊዜ እኮ አንድ የተወሰነ በአንድ ቋንቋ የተጻፈ እንትን ካለ ራሱ ይተረጉምልሃል ሞባይል። ትርጉም ቤት መሄድም አያስፈልግም። ቋንቋ ችግር እየሆነ አይደለም። ስለዚህ መሳሪያ ስለሆነ መገልበጡን መሳሪያ አድርገው ስላዩት እኔም አንተም እንድንግባባ ኤአዩ መጣና አመቻቸልን አይደለም እንዴ? ስለዚህ ቋንቋ መግባቢያ ነው ብለህ ካሰብክ፣ መነጋገሪያ ነው ብለህ ካሰብክ፣ ልክ እንደ አየሩ አስፈላጊ ነው እንደ ፀሐዩ አስፈላጊ ነው ካልክ የዲስአግሪመንት ምክንያት መሆን የለበትም፣ መከበር አለበት ሁሉ ብዬ አስባለሁ። እንደዚህ አይነት ነገሮች አሉ ለጊዜው ችግር መስለው የሚታዩ ችግር ያለ አይደሉ። ባይዘው ችግር መስለው የገጠሙን ግን ኢንታይም ይጠፋሉ ብዬ አስባለሁ። ሶሉሽን ይኖራቸዋል። የሚቀጥለው ኃላፊነት ያላቸው ሰዎች ትውልዱ ሶልቭ እያደረገው ይሄዳሉ ብዬ አስባለሁ። እኔ እንግሊዝኛ ቋንቋ ባልማር ኖሮ እዚህ ሀገር አሜሪካ እየመሰረት አልችልም ነበር። ቱል አገሬ የተወሰነ መሳሪያ ሰጥታኝ ነበር። ያጠቅሞኛል ብዬ አስባለሁ ኢንተርናሽናል ለመሄድ። ሌሎች ቋንቋ በሙሉ ባቃቸው ደስታውን አልችለውም፣ ምክንያቱም መሳሪያ ስለሆነ ነው። ዋይናት በዛ መልክ ነው ማሰብ ያለብን እንጂ የእኔ ነው ጥሩ ያንተ ጥሩ አይደለም ምናምን የሚለው ነገር የትም ቦታ አያደርስም። የትም ቦታ አብሮነትን አይፈጥርም። ስለዚህ ፈተናዎች መቼውም ሊኖሩ ይችላሉ። ግን እነዚህ ፈተናዎች ደግሞ የምንማርባቸው ችግሮችን ከዚህ በኋላ ላይ የሚመጡን ፈተናዎች ደግሞ እውቀት የምንቀስምባቸው ስለሆኑ በሱ መልኩ እየፈታን እነጋን ብሩህ ማድረግ አለብን ነው እርስዎ መልእክት? ፈገግ ያልኩት አንድ ሁልጊዜ ጓደኞች ጋር የማወራው ፍልስፍና ስላለኝ የሰው ልጅ ስራ ሲል ምን እያደረገ ነው? ኦልሬዲ ያለን ነገር እኮ ነው በመለዋወጥ ስራ የሰራ ይመስለዋል። ምሳሌ ጎመን ልውሰድልህ። ጎመኑን እዛው እርሻው ላይ እንዳለ ሄደህ ተጎንብሰህ ብትበላው ኦር ቆርጠህ ወስደህ ምን ብለህ ክህሎት ጨምረለት ይባላል ምናምን ጨምርለት ብትበላው እንዘ ፋይናል አናሊስ ከጎመኗ የምትመጣዋ ንጥረ ነገር ለአንተ የምትሆኗ አልተነካች፣ አበላሽተሃት ይሆናል እንጂ አላሻሻልካትም። ባለ ገብተዋል። በጠቅላላ የምንሰራው ነገር ሁሉ ስራ ነው ብለን የፈጠርነው እኛ ነን። ለብሼ መሄድ አለብኝ ምናምን ማድረግ አለብኝ። ይህም ሁሉ የፈጠርነው እኛ ነን። ከተፈጥሮ አስገድዶን ሳይሆን እኛ ራሳችን ፈጥረን ባለ ገብተዋል። ከዛ በኋላ ያን የፈጠርነውን ነገር በመስራት እየተደሰትን መቀጠል። ዝም ብለህ አስብ። ሰው ሁሉ ዝም ብሎ እንደተፈጠረ ቁጭ ያለ ነው ብለህ አስብ። ልብስ የለውም፣ ምን የለውም። ከዛ በኋላ ቀስ እያለ ቤት መስራት፣ ከዛ ቀስ እያለ ምናምን ማድረግ አላለም። ስለዚህ የሚመጡ ነገሮች ሁሉ የራሳችን የምንፈጥራቸው ናቸው። ቻሌንጆች አሉ። ወደ ነጥብ ልምጣና ቻሌንጅ አለ። ቻሌንጅ የሌለበት ላይፍ አይደለም። በዛው የሰው ልጅ መለካት ያለበት ችግር ገጥሞት ለችግሩ መፍትሄ አግኝቶ ሶሉሽን ሲሰጥ ነው እንጂ እሱን ካላረገ ከአውሬ በምን ይለያል? ችግር ገጥሞሃል፣ አናላይዝ አድርገሃል፣ ባለህ እውቀት ሶሉሽን አግኝተሃል። ሶሉሽኑ ሳስፋ አድርጎሃል፣ ሀፒ ሆነሃል፣ ወደሚቀጥለው ትሄዳል። ይህን እኮ የምናደርግ ነን ሂውማን ቢንግስ። አባለ ገብተዋል። ይህን ለማድረግ ደግሞ የተቸገርነው እኔ እናንተ
ለዛ ነገር ተግባብተን የመስራት ነገር ከሆነ የምንግባባባቸው ነገሮች በጣም ብዙ ናቸው። እኔ እናንተ አብረን ለመኖር ጎረቤት ሆነን እዚያው አንዳንድ ነገሮች ማንግባባበት ከሆነ አምጣውና ዲስከስ እናድርግ። አይ ዓለም ላይ እኮ አዳዲስ ግኝቶች የሚመጡት ዓለም ላይ አዳዲስ ፈጠራዎች የሚመጡት አዳዲስ ግኝቶች የሚገኙትም እኮ ፈተናዎች ስላሉ ነው። እነዚህን ፈተናዎች ለመሻገር ወይ ለነዚህ ፈተናዎች መፍትሄ ለመስጠት በሚደረግ ሂደት ውስጥ ነው አዳዲስ ነገሮች አዳዲስ ፈጠራዎች የሚመጡት። አብሶሉትሊ ፈጠራዎች በነገር ላይ ሁልጊዜ ለሰው ልጅ የሚጠቅሙ አይደሉም። አንዳንዶቹ ፈጠራዎች የሚጎዱም ናቸው። ኦኬ ግን የሰው ልጅ ያለው ጭንቅላት ያ የፈጠረውን ነገር እንደሚጎዳ አውቆ ጎጂ መሆኑን አውቆ ሬጅስተር አድርጎ ያስቀምጠዋል። አቶሚክ መውሰድ ኦራይት አተሞችን ሲፈጥሯቸው ሲፈጠርና እንትን ሲል አተም ለሌላ ነገር ኒውክሊየር ፓወርን በለም ይሻላል። ሰሞኑን የሀገራችን ኒውክሊየር ፕላንት ይመጣል የሚባል ነገር ስለምንሰማ ነው። ቅድም ካልኩ ጋር ስለ ኒውክሊየር ፕላንት ታይሙ ነው አሁን ማስረዳት ህዝብ እንዲያውቅ ማድረግ። ምክንያቱም አሁን ያለው አንደርስታንዲንግ አንድ አይነት ስላለ አይደለም፣ አንድ አይነት ላይሆን ይችላል። ኒውክሊየር ምናምን ሲያስብ ሰው የሚያስበው ስለ ኒውክሊየር ቦምብ ሊሆን ይችላል። ይሄ የዲስትራክቲቭ ፓርት ነው። ኦኬ ኮንስትራክቲቭ ፓርቱ ደግሞ ከኒውክሊየር የሚገኝ ኤሌክትሪሲቲ ያለ ነው። እኛ ኒውክሊየር የምናመጣው ኤሌክትሪሲቲውን ለመጠቀም ነው፣ ሳይንሱን ለመጠቀም ነው ብሎ ይሄን በብዛት ማስረዳት ያስፈልጋል። ቅድም የምልህ አዌርነስ ሲኖር እና በደንብ እንትን ሲል ተከታይ ይኖረዋል። ደፈንፈን ስታደርገው ያስቸግራል። ስለዚህ ያንዳንዱ የሚፈጠሩ ነገሮች ኔጌቲቭ ነገር ይኖራቸዋል። ኤአይን ውሰደው። አሁን ዘመኑ እያወራው ስለሆነ ልክ ነው። ኤአይ ነው። በኤአይ እየተጠቀምኩ እሰራለሁ ምናምን ላለሁ። ኤአይ ከተወሰነ ጊዜ በኋላ ስፒዱ ከአንተ በላይ ነው የሚሆነው። ከአንተ በላይ አሁን ለምሳሌ ሄደ አንተ የኢትዮጵያ ዋና ከተማ ማነው ብለህ ሞባይል ላይ እንትን ብታረግ ልክ ሳትጨርሳት አዲስ አበባ ይላል አይደል? አባል ገብተዋል። ይሄ አይነት ነገሮች እንደሚመጡ ማወቅ አለብን፣ መዘጋጀት አለብን። ኔጌቲቭ ነገር አለው ወይ? የኤአይ የዳበረ ሲሄድ ዴታ እየጠቀምን ስንሄድ ኔጌቲቭ ነገር አለው ወይ? አዎ አለው። ኔጌቲቭ የሚመጣው ነገር ኤቲክስ ሊኖረው ይችላል። የኤቲክስ ኢሹ ሊኖረው ይችላል። ለምሳሌ የሚሰበሰበው ዴታ እንደዚህ ላርክ የኮሌስትሮል መድኃኒት ሊሚት 200 ነው። ከ200 በላይ ከሆነ ቁጥሩ ኮሌስትሮል ጥሩ አይደለም አለን በል አይደለም። እስከ ዛሬ የነበረ ዴታ ነው ልበል። አሁን ኤአይ መጣና ኮሌስትሮልን ያ 200 ምናምን ምናልባት አውሮፓ ለፈረንጆች የተመኑት ቁጥር ይሆናል። ለጥቁር ይሰራል ወይ? ለሌላ ሪጅን ላለ ሰው ይሰራል ወይ? ያ ነምበር ዘሴም ነምበር ነው ወይ? ኦኬ ይሄን ዴታ ከሁሉም ቦታ ስለሚኖረው የሳይንሱ ዴታ የተሻለ ዴታ ይሆናል። አሁን ለሐኪሙ የተሻለ ዴታ ይሆናል። አባለገብታል ዘሴም ሜዲሲን እናንተ አንዳንድ ችግር ኖሮን ግዴታ ዘሴም ታብሌት አይሰጠንም። ያንተን ባክግራውንድ ምናምን የተሻለ ዴታ ሊያመጣ ይችላል። ይሄ አሰራራችን ቆንጆ እያደረገው ይሄዳል። አዘሴም ታይም ደግሞ ባያዝድ ሊሆን ይችላል። ብዙ ዴታ ያስገቡ ሀገሮች ቢኖሩ ወደ ኤአይ ትንሽ ዴታ ብቻ ያላቸው ሀገሮች እንደኛ ቢንኖር ሐኪሞቹ ኤአይ ውስጥ ገብተው አንድ ነገር ሲፈልጉ ብዙ ዴታቸው ወደ ዌስቱ ያጋደለ ይሆናል። ለምን? ዴታው የነዛ ስለሆነ አባል ገብቷል። ስለዚህ የኛ ነገር እየተደበቀ ይሄዳል። አዎ። ስለዚህ ይሄ አንኤቲካል የሆነ ነገሮች ይፈጠራሉ። ማንኛውም ነገር ሲመጣ ኔጌቲቭ ነገር ይዞ እንደሚመጣ ማወቅ አለብህ። ኦኬ አንድ ቦታ ስናወራ ስለ ኤአይን ወርሺፕ ማድረግ የለብህም። ኢንስትሩመንት ነው፣ ልትጠቀምበት ይገባል። ግን እሱ እንደ ፈጣሪ አድርገው ወርሺፕ ልታደርገው አይገባም ማለት ነው። ስለዚህ አዳፕት እያደረግን እንዳመጣጡ የተዘጋጀን መሄድ አለብን ብዬ አስባለሁ። ደግሜ መናገር እንችለው ማንኛውም አዲስ ነገር ሲመጣ በበቂ መልክ የእናንተ ሚዲያ ጭምር በበቂ መልክ ህዝብ እንዲያውቅ ማድረግ በጣም አስፈላጊ ነው። አሁን ስለ ኒውክሊየር ቅድም ያነሳውልህ ብዙ ሰዎች ጋር ሄጄ እጠይቃለሁ። ደግሞ ብለን አሁን
ሌላው መድፉ ታንኩ ምናምን አልበቃንም ማለት ነው፣ አሁን ደግሞ ኒውክሌር ቦምብ ልናመጣ ነው ብሎ የሚያስቡ ሰዎች አሉ። ይሄ 80-90 ዓመት የኖረ ሳይንስ ነው፣ የቆየ ሳይንስ ነው። ሰዎች ይጠቀሙበታል። አውሮፓ ሃይድሮ ኤሌክትሪክ እንትን የላቸውም፣ ተራራ የላቸውም፣ ውሃ የላቸውም። ኤሌክትሪካችን የሚመጣው ከኒውክሌር ፕላንት ነው። አባለ ገብቷል። የኒውክሌር ፕላንት ኤሌክትሪክ እንትን እንዲኖረን ማድረግ አስፈላጊ ነው። ዩኒቨርሲቲዎቹ ስለ ኒውክሌር ፕላንት አሰራር ምናምን ማወቃቸው እውቀቱ እንዲመጣ ማድረግም እውቀት ነው። የማወራው ስለ እውቀቱ ነው። የማወራው እኔ እውቀቶችን አንድ ነገር መጣ ሲባል ሰው እንዲያውቅ ማድረግ ቫሊዩ ሀይ ነው ማለት ነው። አሁን ትክክለኛ ጊዜው ነው ምናምን የሚለው የኔ ኤሪያ አይደለም። እንደ ምሳሌ አድርጌ ስለምጠቀም ከረንት ስለሆነ ኤአይም ከረንት ስለሆነ ኒውክሌርም ከረንት ስለሆነ ነው ብዬ ነው። እውቀት ከየትም ተነስቶ ዓለም አቀፋዊ ሊሆን ይችላል እና እንደ አዳዲስ እሳቢዎች አዳዲስ እውቀቶች ዓለም ላይ ሲከሰቱ እንደኛ ሀገር ብዙ ጊዜ የሚነሳ ሁለት ነገር አለ። አንደኛ ያን እውቀት ወይ ያን ቴክኖሎጂ ለመቀበል በጣም ሌት እንሆናለን፣ ዘግይተን ነው የምንቀበለው፣ እንዘገያለን። ሌሎች ከተቀበሉ ሌሎች ከተጠቀሙበት በኋላ የመከተሉ ነገር አለና ይሄ ደግሞ ተከታይ አድርጎ ያስቀረናል የሚል እሳቤ አለ። በሌላ ሳይድ ደግሞ አንዳንዴ ዓለም ላይ ያሉ እውቀቶችን አግበስብሰን እናመጣለን ለኛ በማይሆን መልኩ ወይ ከስተማይዝ ሳናደርገው ወደ እኛን በሚመስል መልኩ ሳይሆን እንደወረደን እናመጣውና እሱን ተግባራዊ ለማድረግ ስንሞክር ችግር ይፈጠራል የሚል እይታ አለና እንደው እነዚህ እይታዎች ላይ ይኖራል እና በየቦታው የተለያየ እውቀት ስኮላርሽፕ አግኝተን የሄድን ሰዎች የሄድንበትን ሀገሮች የተወሰነ ከልቸር ምናምን ይዘን እንመጣና ከስንመጣ የተለያየ እንደ ሳልቫጁ የተለያየ ሀገር የመጣ ልብስ እንሆናለን። ገብተዋል። ከዛ በኋላ እንቸገራለን አንድ ዩኒፎርም የሆነ ፖሊሲ ለማውጣት ምናምን። ከሌላ ሀገር የሚፈጠሩ ነገሮች ቶሎ የማይደርሱ ስለምንወስድል የኛ ያለንበት ስታተስ ኢኮኖሚክ ስታተስ የአቅም ስታተስ ነው። ኢቭን አሜሪካና እንግሊዝ ብትወስደው አንድ አይነት አይደለም። አሜሪካኖች ያላቸውን ሳይንስና ወይ ምናምን እውቀትና እነዛ ያላቸው አንድ አይነት አይደለም እንደዛ። ስለዚህ በዛ ወረድፍ እኛም እንደ ኢኮኖሚ ስታንዳችን ነገሮች ዘግይተው ነው የሚመጡት። እውቀታችንና ቤታችን ላቦራቶሪው ያለን ነገር በቂ ስላል አይደለ ቢመጣ እንኳን ወዲያውኑ ወደ ስራ ልንተረጉመው አንችልም። እንኳን እሱ ቀርቶ ኢቭን ድርጅት ማስተዳደር እንኳን ከውጭ ኢምፖርት አድርገህ ልትጠቀም ስትል እኔ ምሳሌ ነኝ። አሜሪካን ኖር ያለው መጥቼ ድርጅቶችን በመራበት ጊዜ አሜሪካ የተማርኩትን የሊደርሺፕ እንትኖች ኤግዛምፕሎች ምናምን መመሪያዎች አምጥቻለሁ የጀመርኩት። ከዚህ ያለው ላቦራቶሪ ምን እንደሆነ አየሁ፣ የተለያየ ስታተሱን አወቅኩ። ሞር የማውቀው ነገር ከዛ ካለ ግዴታ ያን አምጥቼ እሱን ካላዋልኩት ማለት የለብኝም። ከስተማይዝ ማድረግ እለዋለሁ እኔ። ከስተማይዝ ታደርጋለህ፣ ራስን አጀስት ታደርጋለህ ለታይሙ እንደ ላቦራቶሪ አባል ገብተዋል። ክላስ ሩሞቹ በሪሞት ኮንትሮል የሚማሩበት ክላስ ሊኖር ይችላል ሌላ ሀገር፣ እዚህ ላደርግ አልችልም። ስለዚህ የሚመጣው ስሎ የሚሆንበት ምክንያት ስታተሳችን ነው። ማግበስበስ ምናምን የሚለው እሱም አንዳንድ ጊዜ ለመምረጥ የተቸገር። አሁን ለምሳሌ ስኮላርሽፕ 40 ሀገሮች መጥቶና ተማሪዎች ስኮላርሽፕ አገኙ ብንል እንመርጣለን? ኖ እዚህ ሀገር ቢሄድ እኮ ይህን ስኮላርሽፕ እውቀቱ እንደዚህ ስለሆነ ሲመጣ እንከን ይመጣል ብለን አናረግማለን። ስለሚያስፈልገን ይሄዳል ተማሪ አባል ገብታ። ስለዚህ አንዳንድ ጊዜ ድሀ መሆን ያለችው ዲስአድቫንቴጅ ይች ነች። ብዙ ነገር የሌለ ስትሆን ብዙ ቹዝ አታረግም አባል ገብታ። አግበስብሰን ነው ወይ የምናመጣው ምናምን የተግበሰበሰ መሆኑን አቅቶን ከሆነስ መለየት አቅቶን ከሆነስ የእውቀታችን ችሎታ አግበስብሶብን ከሆነስ ለመምረጥ እኮ አንተ የተወሰነ እውቀት ያስፈልጋል። እና እኔ እስከዚህ አግበስብሰን አመጣ ነው የምለው ብዙም ነገር የማውቀው ብዙ የለኝም። ግን ይሄ ሀፕን ያደረገለኝ ሀገር ሳይሆንም ሌላም ቦታ ሊመጣ ይችላል። ምናልባት ሰሞኑን እንደምሰማው አንዳንዶቹ ነገሮች ስልጣኔ ናቸው እያልን አንዳንድ ጊዜ ባህላችን የሚበክሉ ነገሮች ምናምኖች እንደወረደ ልናመጣ እንችላለን። አባሌ ገብቷል። ይህ የተወሰነ ጊዜ የተወሰነ ከተማ ላይ ትንሽ ጫጫታ ሊፈጥር ይችል ይሆናል። ስለዚህ ቱሪስቱም ሰውም መገናኘት እየበዛ በሄደ ቁጥር አንዳንድ የማታስባቸው ነገሮች ሊመጡ ይችላሉ። ድረግ ሊመጣ ይችላል።
ሀገራችን ውስጥ እኛ ሀገር የሌለ እኛ የለመድነው ጫት ምናምን ግን ሌላ ሊመጣ ይችላል። ስለዚህ ይሄን ዘግተህ ልታስቀረው አትችልም። መሆን ያለበት ከልቸራችን የጠነከረ እንዲሆን ማድረግ አካሄዳችንና ምናምናችን ለማሳሆን ሰማሆነ ሲንጋፖር ብትሄድ በጣም የሰለጠነ ከተማ ነው አይደለም? በጣም 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 ንጽህና ምናምን ግን እንደ ሲንጋፖር ሲጋራ የሚጨስበት ከተማ የለም። አየሁ። ለምን ነው የሲጋራ ከልቸር አሁን እነሱ ጋር ኃይለኛ ሆነ? ኤዥያ ላይ ለምን ነው ሲጋራ በጣም እንትን የሆነው? ለጊዜው ለእነሱ ብርቅ ሆነ። አየሁ። እኛ ሀገር አሁን ብዙ የሲጋራ እንትን የለም እና እንደዚህ አይነት ነገሮች የሚመጡ አሉ እና የሚከስሙ ማግበስበስ ግን እነሱ ሲጋራ ቻይና ለምን ነው ሲጋራ በብዛት የሚሄደው? እዚህ ያለው ቻይና ሁሉ በብዛት ለምን ነው ሲጋራ የሚያጭሱ? ያውቃሉ። ከኛ በላይ እውቀት አላቸው ብለህ ታስባለህ፣ በስልጣኔ በምናምን። ስለዚህ ሁሉም ቦታ ላይ አሜሪካ ድረግን ይዋጋ የለም እንዲሁም እንዴት ነው አሜሪካን የመሰለ የሰለጠነ አገር ስታርት ዊዝ ድረግን እንደ ምግብ አድርጎ ሲጓዝ የኖረው ብለህ ታስባለህ። ስለዚህ ይኖራል። መምረጥ ቹዝ ማድረግ ቢሆን ኖረው እነሱ ቹዝ ላያረጉት ይችል ነበር። ይገባል ለማለት ፈልገን ወደው ሳይሆን አንዳንድ ጊዜ ፔኔትሬት አድርጎ ይገባል። ሲገባ መመልከትና አላለም ፊክስ ለማድረግ መሞከር ነው እንጂ ልዘጋው መስል አይመስለኝም። እና የሌላ ኮፒ ማድረግ ምናምን የምትለው ከሆነ አባባልህ ኮፒ ማድረግ ነው የለው። ሁልጊዜ ፈጠራ መሆን የለበትም። ኦኬ ኦልሬዲ ያለን ሳይንስ ዶንት ሪኢንቨንት ዘ ዊል የሚባል ነገር አለ። ኦልሬዲ ጎማ እንዴት እንደሚሰራ ታውቋል። እሱ እንደገና ለስራ ብለህ ጊዜ ማጥፋት የለብም። አዲስ ክሬት አድርግ ሌላ ነገር። ያለን ነገር ግን መቀበልና መጠቀም ዋይስነት ነው፣ ነውር የለውም። ኦኬ አይሮፕላን ኢትዮጵያ ውስጥ ማምረት እንጀምር ብንል ከመሬት ተነስተን አሉሚኒየምንም እዚሁ ፋብሪካው ካልተቋቋመ ፓምፑም ከዚሁ ካልሰራሁት ምናምን አትልም። ራይት የተወሰነ የሚረዳ ሰው ታመጣለህ፣ ምናምን እንዳደረጋለህ፣ ያቋቁመሃል፣ ያጀምራል፣ ቀስ እያልክ ትሄዳለህ። ስለዚህ ነውር የለውም ኮፒ ማድረግ ለማለት ፈልጌ ነው። የፖለቲካ ሲስተም ብትለው ኮፒ እየተደረገ ነው። አንድ ቦታ ላይ ዲሞክራሲ ይልሃል፣ አንድ ቦታ ላይ ሶሻሊዝም ይልሃል፣ አንድ ቦታ ላይ ካፒታሊዝም ይልሃል፣ አንድ ቦታ ላይ ኪንግደም ይልሃል። አሉ እነዚህ አሉ። ከታሪክ ምናምን እያልክ እየመረጥክ ትሄዳለህ። ስለዚህ ኢምፖርት ማድረጋችን ዓለም ላይ እስከኖርን ድረስ ጥሩም መጥፎም ኢምፖርት መደረጉ አይቀርም። ጥበቡ መለየቱ ላይና ጥንቃቄ ማድረጉ ላይ ነው ብዬ ነው የማስበው። ልዘጋ አትችልም ማለት ነው፣ አብረህ እየኖርክ ስለሆነ። እውቀትን መቅዳት፣ እውቀትን መቅሰም ምንም ነውር የለውም። እርስዎም ሲገልጹ እንደነበረው እጅግም አስፈላጊ ነው። ግን አንዳንዴ እውቀትን ከሀገራት ከውጭ ዓለም ስንቀዳ፣ ከውጭ ዓለም እውቀትን ስንቀስም የራሳችንን ዝግት አድርገን ወይ የራሳችንን እርግፍ አድርገን ትተን መሆን የለበትም በሚል ደግሞ ይነሳል። ቆንጆ ነው። ብዙ ጊዜ ምንድን ነው ወደ ውስጣችን አንመለከትም። አሁን የትምህርት ስርዓታችንንም ስናይ የራሳችንን ትተን ነው የምንሄደውና ወደ ውስጣችን አንመለከትም። የራሳችን የሆነ ነገር ሁሉ የማይጠቅም የማይረባ አድርጎ የማሰቡ ነገር አለና ይህ አይነቱ አመለካከት ከምን የመነጨ ነው ብሎ ያስባለሁ ዶክተር? ከምን የመነጨ ነው? ከከተሜነት የመነጨ ነው ብዬ ነው የማስበው። ምክንያቱም እኛ በብዛት ያለን እውቀት ኢንዲጂነስ እውቀት የምንለው እውቀት ያለው አገር ቤት ውስጥ ነው። ገብተዋል። እርሻን ውሰደው። እርሻ ኢንዲጂነስ እውቀት ነው አይደለም ያለን አሁን ድረስ የያዘን። ትክክል ላይ አንድ ገበሬ ውሰድና ከኛ ምን ይፈልጋል ብለህ አስብ። ከከተሜ ምንም ዚሮ። ኦኬ ከብቶቹ ካሉት ኦራይት ሞፈር ቀንበር ራሱን የሚቆርጠው ከኔቸር ጋር የመጣ ነው። ጠፍር ምናምን ከራሱ በሬዎች የመጣ ነው። ሁሉን ነገር ብትመለከት አንድም ነገር ከከተማ ሳይወስድ ራሱ የሚያደርግ ነው። ዝም ብለህ ስትመለከተው ያ ኢንዲጂነስ እውቀት ነው አይደለም እንዴ? ያን ማድረግ መቻላቸው። ስለዚህ አንድ የግብርና እንትን ሲመጣ በጂፒኤስ ሲስተም እርሻ መታረስ ይችላል። በአሁኑ ጊዜ መታጨድ ይችላል፣ መረጨት ይችላል በድሮን ምናምን ስትል ይሄ አሁን ያመጣው ቴክኖሎጂ ነው። የስ ቆንጆ ነው። ግን ይሄ እውቀት ያኛውን እውቀት ባላገር ወይም ኋላ ቀር
ይሄኛውን ማረግ ሳይሆን ያኛው ሞር ፕሮዳክቲቭ አይደለም፣ ያለፋል፣ ለጊዜው ግን ተጠቅሟል፣ ያ ተሻሽሎ መጥቶ ይሄ ሆኗል ብለህ ወደዚህ አዳፕት ለማድረግ መሞከር። ግን ያኛውን አክቸልችለህ መሆን የለበትም። የኛ እኮ ጥሩ አይደለም ብለህ ሳይሆን የኔም ነበረኝ አሁንም አለኝ። ኦኬ ትራንስፖርት ሲስተሜ በበቅሎ በአህያ በምናምን ነበረ አለኝ። ኦኬ ሌሎችም ሀገሮች የዛ ደረጃ ነበሩ ብለህ ማሰብ አለ። አሜሪካ ውስጥ ትራንስፖርት በበቅሎ አልነበረም ብለህ ታስባለህ? በፈረስ ምናምን አይ ነበር እንጂ። ስለዚህ ቀድመው ያደርጓሉ፣ ያለፉን አሉ፣ ሁልጊዜም ይኖራል። የተወሰኑ ሀገሮች ከፍ ይላሉ፣ የተወሰኑ ሀገሮች እንትን ይላሉ። ስለዚህ ኢንዲጂነስ የሆነን እውቀት ብናዳብረው ኖሮ ይጠቅመን ነበረ። ቴክኖሎጂው እያመጣ ለምሳሌ መድኃኒቱን ወሰደው። እኛ ኢትዮጵያውያን የዛሬ 50 ዓመት 60 ዓመት 70 ዓመት ይህን ያህል ሆስፒታል ኖረን ነው ህዝቡ ጤነኛ ነው። በዛ ነው የምንሄደው። በየቦታው እኮ ኢንዲጂነስ የሆኑ ስርም ቅጠልም ምንም እያደረግን ነው አለ። በሲወርድ ሲዋረድ በሙከራ የመጡ ፕራክቲሶች ገብተዋል። ያልተጻፉ ፕራክቲሶች ይሄ የሚባል ነገር ይጠቅማል ተብሎ የመጡ ነገሮች ናቸው አለ። ኦኬ አሁን ሳይንቲፊካሊ አይ እንደዚህ ላተ ግን ሁሉም ነገር ቪክስ ውሰድ። ቪክስ ፋርማሲ ሄደህ መግዛት ትችላለህ። ቪክስን አሽትቶ ባህር ዛፍ ነው የሚለው። ቪክስ ከባህር ዛፍ ነው የተሰራው። ቤተሰቡን ከባህር ዛፍ ቪክስን ሰርተው ነው። እኔ ጉንፋን ቢይዘኝ የባህር ዛፍ ቅጠል ሄጄ መታጠንና እንትን ስቲም ማድረግ ወይም ቪክስ ጫራ አድርጌ ማድረግ ለእኔ ዘሴም ነው። አንድ አይነቶች ናቸው። ግን ያኛው በዘመኑ ሳይንስ ተቀምሞ አፕሩቭ ተደርጎ ሰው እንዳይጎዳ ምናምን ተደርጎ የመጣ ነገር ነው። ያ ተጨማሪ ነገር አለበት። ግን ያ ቅጠላ ቅጠሎች ተጠቅመን እኛ ለሕክምና ስናደርግ የነበረውን ኢንዲጂነስ እውቀት ዜሮ ያደርገዋል ማለት አይደለም። ከነ ችግሩ ከነ ኢምፐርፌክሽኑ ያም ይሰራ ነበር ብለህ ማመን አለብህ። እኛ ጋር ያለው ችግርና እኔ የማልወደው አንተ የምትለኝ ያለው ያኛውን እንደ ዜሮ አድርገህ እንደማይረባ አድርገህ እየወቀስ ከንቱ እያስቀረህ ይሄኛውን እያሞገስ መሆን የለበትም። ያኛውንም አክብረው። ታሪክ ነው። ቅድም ሳወራለህ ስለ ሲሚንቶና ጠጠር ወይንም ስለ ገለባና ስለ ጭቃ አልኩ። ሁለቱም ለግድግዳ ይሰራሉ። ያኛው ምን አለ ጥሩ አድርጋ አክብረት ሰርቷል ብለህ ብትሄድና ይሄኛውን ቀጥል። ስለዚህ የኛ የራሳችን ዝቅ አድርጎ ማየት ምናምን የሚለው ነገር ትንሽ ስላስቸገረኝ ነው። አንደኛ አሁን ስለ መኪና እናውራ እና እኛ አሁን የመኪና አይነት እናመረጥ የለም። ብዙ አይነት መኪና አላለሁ አዲስ አበባ ውስጥ ሀገራችን ውስጥ ግን የኛ መኪና የለንም። የምናማርጠው እኮ የትኛው ከውጭ የሚመጣው የትኛው ይሻላል ነው። ሀገራችን ውስጥ ያለ መኪና ሰራ ያለ ሰው አልሰማሁም እስካሁን አይደል? ልክ ነው። ስለሌለ ነው። ስለዚህ የሚመጡትንም የራስህ ቢኖርህ ግን የራስህን መኪና አናንቀሃት ሳይሆን እንዳለች አድርገህ የምታሻል ትጥለታለህ። በተለይ ለወጣቶች ስናስተምር የአሁኑ ወጣት ኢንተርናሽናሊስት ስለሆነ ኢትዮጵያ ውስጥ እኮ ምንም ነገር የለም የሰራ ነው አንድም ነገር የለም የሚል እምነት እንዲያድርበት ማድረግ የለብንም። ከኛ በፊት የነበሩ ሰዎች ለመኖር ነፃ ሆነው ሀገር እየመሩ ለመኖር የሚጠቀሙባቸው የነበሩ ነገሮች እነዚህ ነበሩ። ዛስ ሃው ዜይ ሰርቫይቭድ። ዛስ ሃው እኔ እንኳን በእኔ እድሜ የኢትዮጵያ ህዝብ እኔ ግራጁዌት ሳደርግ ወደ 26-27 ሚሊዮን ህዝብ ነበር። ከዛ ወዲህ ይህን ያህል ህዝብ ተጨምሯል። 100 ሚሊዮን ህዝብ አባለ ገብቷል። ስለዚህ ይሄ እንዲጨምር የነበረ ሲስተም አለ ማለት ነው የረዳን አባለ ገብቷል። ስለዚህ ፎከስህ ጥሩ ነው። እኛ ወደኋላ ያለውን የእኛን ኢንዲጂነስ የሆነ እውቀታችን ምናምናችንን እንወቀው። ኦኬ እንጻፈው፣ ይቀመጥ፣ ታሪክ ይሁን፣ ቢልድ እናርግ፣ ለልጆችም እናስተምር። አሁን ዘንድሮ አርኪቴክቸር ስታስተምር ለምንድን ነው አርኪቴክቸር ተማሪዎች ፋሲል ግንብ ሄደው ወይም አክሱም እንትን ሄደው ያ ነገር እንዴት ተሰራ ብለው ማያጠኑት? እውቀት እኮ ነው። ሲያጠኑት ደግሞ ማድነቅ ይመጣል። ታሪካችንን ማወቅ የነበረንን ግዴታ የአሁኑን አይነት አሰራር መሆን ያለ ኢቭን አዲስ አበባ በአሁኑ ጊዜ የሚሰሩት ፎቆችና የዛሬ 10 ዓመት የሚሰሩት የነበሩ ፎቆች ዘሴም አይደሉም ለሚያውቃቸው ሰዎች። የአሁኑ ፋስት የሚደርሱ በሞልድ በመናን የሚሰሩ ናቸው። የሳይንስ ለውጥ ነው ይሄ አይደለም። ስለዚህ እውቀት በቅብብሎሽ የሚሄድ ለብዙ ጊዜ የሚጠራቀም ዊስደም ስለሆነ
ሁሉንም ማክበርና መያዝ የማይሆነውንም ጥሩ አልነበረም ብለህ ሙከራ ሲከሽፍ ከሸፈ ብለህ እንቀጥለው በሄዱ ጥሩ ነው ብዬ አስባለሁ። እና ኢንዲጂነስ እውቀትን ማወቁ ጥሩ። እንዲያውም አሁን እኮ አሜሪካ ስትሄድ 2 አይነት ፋርማሲ ነው ያለው። አንዱ የተለመደው ፋርማሲ ነው። ሁለተኛ ደግሞ የጤና ምናምን ያለበት እንትኖች ያሉ ስትገባ ኢንዲጂነስ የሆነ ኦርጋኒክ ምግቦች ብቻ ያሉበት ታገኛለህ። ፕሮሰስ የሆነ ሱፐር ማርኬት ማለት ነው። ፋርማሲ ሱፐር ማርኬት ስትገባ ፕሮሰስ የሆነ ፉድ አለ። የተቀነባበሩ ምግቦች ፕሮሰስ የሆነ ፋብሪካ ውስጥ ስለሚጨማመር ፕሬዘርቬቲቭ ስለሚኖረው መጉዳቱን አወቅን። ሳይንስ አወቀ። ይጎዳል፣ ፕሪዘርቭድ የሆነ ነገር ይጎዳል። ስለዚህ አሜሪካ ብትሄድ አሁን ሄልዝ ፉድ ይሉትና ከዛ ይገባል ሰው። ምን ማለት ነው? ሰው አየው ያኛው እውቀት አመጣና ደረሰ፣ ሰው ደግሞ አወቀ እንደሚጎዳው ዘን ወደዛኛው ወደ ኦርጋኒኩ መሄድ ጀመረ። አፍሪካ ውስጥ ያለው ኦርጋኒኩ በብዛት አለ፣ አልተበከለም። ባለቁታል ሲቪሊዜሽን ሲመጣ ፕሮሰስ ያደረገውና ይበክለዋል። ስለዚህ ኦርጋኒኮቹ ላይ እኛ ብናተኩር እነሱ እንዲራቡ ብናደርግ ለጤናችን ቆንጆ ይሆናል። ስለዚህ ሁሉን አግበስብሰን ማስገባት ሳይሆን ወደ አንተ ነጥብ ልመጣ ፈልጌ ነው። እዚህ ያሉትን ነገሮች እኮ ይሰራሉ። ቪክስ ከማመጣ ባህር ዛፍ እጠቀማለሁ ምሳሌ። ያን ኢንከሬጅ አደርጋለሁ ሀገሬ ውስጥ። ፈርቲላይዘር አስፈላጊ ነው። ፕሮዳክሽን ሀይ ለመሆን ብዙ እህል ያስፈልገናል። ግን ፈርቲላይዘር አዘ ሴም ታይም ኢምፓክት እንዳለው ማወቅም ይኖርብናል፣ ማወቅም አለብን። ኢምፓክቱ ሌስ እንዲሆን ዝም ብለህ የምታደርገው ጭማሪ የለም። ዘር ኢዝ ኦልዌይስ የሳይድ ኢፌክት ለምታደርጋቸው ነገሮች። ታብሌትም ስትወስድ ሳይድ ኢፌክት አለ። ለዚህኛው መድኃኒት ይሆናል ብለህ ያስገባኸው ሌላ የጎንዮሽ ችግር አለው አይደለም። ይሄ ከእውቀት የሚመጣ ነገር ነው ለማለት ፈልጌ ነው። ስለዚህ እንደው ዝም ብሎ ማግበስበስ ብቻ ሳይሆን እኛ ጋር የሚጠቅሙ ነገሮችንም ማየት፣ እሱን ማጤን ያስፈልጋል። ካልሆነም ደግሞ የኋላው ከሌለ የለም የፊቱ ነውና ታሪኩ ነው ይቀመጣል። ስለዚህ በዛ መልኩ ማሰብ አለብን ነው ዋናው ማለት። አብሶሉትሊ እንደምናወራቸው ህንጻዎች አክሱም ምናምን ያላለም የሀረሩ ምናምን እንደምንለው እውቀቶች አሉ መጠበቅ ያለባቸውና ልንኮራባቸው የሚገባ ቢያንስ ዶክመንትድ ሆነው የሚቀመጡ። ሪፕሌስ እያረካቸው ሪፕሌስ ማድረግም ይኑር፣ ግን ሪፕሌስ ስታረጋቸው መጥፎ ናቸው ወይም ደግሞ የማይረቡ ናቸው እያልክ መሆን የለበትም። በጊዜው ሰርቭ አድርገዋል። እንግባባለን። በወቅቱ አገልግለዋል። ያው ትልቅ ሳይንስ ነበሩ ነው። ትልቅ ሳይንስ ነበሩ በወቅቱ ለማለት ፈልጌ ነው። ቀረ የሚሉት ነገር ካለ ቢጨመር የሚሉት ሀሳብ ካለ ሊጨምርልህ። ሰውም እንደዛው ነው። ከ60 በላይ ዓመት በላይ ሆነው እንደኔ አይነት ሰዎችም ደግሞ ኤክስፓየር ያደረጉ አይደሉም። ትልቅ ልምድ ትልቅ እውቀት እነሱ ዘንድ አለ። በእኔ እምነት ጡረታ የለም። እስከ በላ ድረስ መስራት አለብህ። ጡረታ የሚለው ወርድ የመጣው ከስራ ጋር ስለተያያዘ ነው። አንተ ቤት ቁጭ የምትል ቢሆን ሁሉ ነገር ከተሟላለህ 90 ዓመት የሆንክ ሰው ከሆንክ ስቲል ጡረታ ውስጥ አይደለም ያለ። እየሰራ ነው፣ እየተነቃነክ ነው፣ እየበላ ነው። ያ ስለሆነ ስለዚህ የሰው ልጅ በቅብብሎች የሚሄድ እስከሆነ ድረስ እውቀት ወደ ላይ ያሉህን ሰዎች እኔም ወደ ላይ ያሉ ሰዎች አሉኝ፣ ከኔ በላይ ያሉ ሰዎች ማክበር ምንም የሚጎልብህ ነገር የለም። የበላይህን በማክበር ጥሩ በመሆን ደግ በመሆን የሚጎል ነገር ምንም ነገር የለም። የሚጎለው ዚያዘር ዌስቲር ነው አላለም። ዝቅ ሳረገው ስታክሽል ይችላል እና የጎደለ ነገር ለሀገር እድገት ሁሉም ሰው ሀገርን ማሰብን ማስቀደም አለበት ብዬ አስባለሁ። ሀገርን ከራስ በላይ ማስቀደም። ሀገርን ከራስ በላይ ማስቀደም ማለት ቤተሰብን ከአንተ በላይ ማስቀደም ማለት ነው። ቤተሰብን በደንብ አድርገህ ያዝክ፣ ከአንተ በላይ የምትጨነቅለት እና ቆንጆ የሆነ ከሆነ የዛ የቤተሰብ ስብስብ ቆንጆ ሀገር ይሆናል ብዬ አስባለሁ። ስለዚህ ሀገር ዝም ብላ ድንብር ብላ የምትጠፋ የተወሰኑ ሰው ስለተንጫጩ ገደል የምትገባ የተወሰኑ ሰዎች ምናምን ሰር ምርታምታ በብዙ ነገር የተወሳሰበ ስለሆነች ተስፋ ሳንቆርጥ ለሀገራችን ለአዲሱ ትውልድ በተለይ
እኛ እድል አግኝተን ጥሩ ላይፍ የኖርነው ሰዎች አዲሱ ትውልድም ያለበት ቻሌንጅ ሌት ያለ ቻሌንጅ ስለሆነ ኢንተርናሽናል ቻሌንጅ ስለሆነ የችግር ቻሌንጅ ስለሆነ ድህነት ማለት ነው ስላለ የምንችለውን ያህል ማድረግ አለብን ብዬ አስባለሁ። እስክንሞት ድረስ በእኛ ትንሽ እድል አግኝተን በነጻ የተማርን ምናምን ያለዚህ ደረጃ የደረስን ሰዎች እውቀታችንን ትንሽ የለመድናትን ነገር ይዘናት ወደ መቃብር መሄድ ያለብን አይመስለኝም። መቃብሮች የእውቀት መሰብሰቢያ መሆን የለባቸው። ኦኬ እና ላይብረሪዎች ናቸው መሰብሰቢያ መሆን ያለባቸው። እኔ አሁን ወደ 4ኛ መጽሐፍ አሁን ጨረስኩ። ከወጣ በኋላ ልጆችም አፍርቻለሁ፣ መጽሐፍም አፍርቻለሁ። ኮንትሪቢሽን በዛ መልክ መሄድ አለብህ። መስጠት ማድረግ ከመቀበል የተሻለ ነው እድለኛ ከሆንክ። ዶክተር አረጋ ወደ ፋና ፖድካስት ስለመጡ ለሀገር ይጠቅማሉ ያሉትን ሀሳብ ስላጋሩን በርካታ የተለያዩ ሀሳቦች ላይ ደግሞ እንደው ስለተወያየን ስላወጋን እጅግ በጣም አመሰግናለሁ። እኔም እድሉን ስላገኘ በጣም አመሰግናለሁ። አድማጭ ተመልካቾቻችን ስትከታተሉ የቆያችሁት ፋና ፖድካስት ለሀገር የተሰኘው ዝግጅታችን ነው። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ በጣም እናመሰግናለን። ጤና ይስጥልን።